ሰላም ናችሁ? አሁን እኔና እናንተ እያወራን በአሁን ሰዓት በምስራቅ አፍሪካ ውስጥ እጅግ በጣም ግዙፍ የሆነ ፕሮጀክት ዝም ተብሎ ኳይትሊ እየተሰራ ነው። የዘርፉ ባለሙያዎች ይህን ፕሮጀክት ሜጋ ኢንጂነሪንግ ፕሮጀክት ነው ይሉታል። ይህ ፕሮጀክት የቢሾፍቱ ኢንተርናሽናል ኤርፖርት ነው። እዚህ ኢትዮጵያ ውስጥ ቢሾፍቱ የምትባል ከተማ ውስጥ እየተሰራ ያለ መልታይ ቢሊዮን ዶላር ኢንዴቨር ነው ይሉታል። ፕሮጀክት የዘርፉ ባለሙያዎች ወደ 12.5 ቢሊዮን ዶላር ወጪ የሚደረግበት እጅግ በጣም ግዙፍ የሆነ ፕሮጀክት ነው። ይሄ ፕሮጀክት በዓለም አቀፍ ደረጃ ሲታይ በምድራችን ካሉ እጅግ በጣም ግዙፍ ፕሮጀክቶች መካከል ግንባር ቀደሙ ነው። የቢሾፍቱ ኢንተርናሽናል ኤርፖርት ሲጠናቀቅ የአፍሪካ ትልቁ የአፍሪካ ግዙፉ ኤርፖርት ነው የሚሆነው። የአፍሪካን አቪዬሽን ታሪክ የሚቀይር የኢትዮጵያን ተው የአፍሪካን የኮንቲነንቱን የአህጉሩን የአቪዬሽን ታሪክ የሚቀይር ነው። ይህ ግዙፍ ፕሮጀክት የቢሾፍቱ ኢንተርናሽናል ኤርፖርት ምን ያህል ስፍራ ላይ የሚቀመጥ ይመስላችኋል? ይህ ፕሮጀክት ምን ያህል ስፍራ የሚይዝ ይመስላችኋል? 500,000 የሚሆኑ ዝሆኖች፣ የአፍሪካ ዝሆኖች፣ የኢሲያ ዝሆኖች፣ በምድር ላይ ያሉ ዝሆኖች በሙሉ ተሰብስበው 500,000 አካባቢ ይሆናሉ። እነዛ 500,000 የሚሆኑ ዝሆኖች መጥተው እዚህ የቢሾፍቱ ኤርፖርት ፕሮጀክት የሚያርፉበት ቦታ ላይ ቢቆሙ በደንብ ያቆማቸዋል። ተዝናንተው እንደውም እርስ በርሳቸው ሁሉ ዲስከስ ሁሉ ሊያደርጉ ይችላሉ። ሮም እያደረጉ ውስጥ ለውስጥ ምናምን ወይም ደግሞ ይሄ ክሩዝ ሺፕ የሚባለው አለ። ክሩዝ ሺፕ አይታችኋል። እጅግ በጣም ግዙፍ የሆነው ክሩዝ ሺፕ በአሁን ሰዓት አክቲቭ የሆኑ ኦሽን ጎይንግ የሚባሉ ወይም ደግሞ አክቲቭሊ ስራ እየሰሩ ውቅያኖስ ላይ እየተንቀሳቀሱ ያሉ 323 ክሩዝ ሺፖች አሉ። እነዚህ ክሩዝ ሺፖች በሙሉ ሰብስባችሁ አምጥታችሁ የቢሾፍቱ ኤርፖርት ፕሮጀክት ላይ የሚያርፉበት ኤሪያ ላይ ብታስቀምጡ ከዳር እስከ ዳር ጥቅጥቅ አድርጎ ያቆማቸዋል። ሞናኮ የሚባለው ከተማ፣ ጂብራልታር የሚባለው ከተማ፣ ቫቲካን ሲቲ የሚባሉ ከተሞች አምጥታችሁ እንዳለ ሶስቱንም ሰብስባችሁ አምጥታችሁ እዚህ ቢሾፍቱ ፕሮጀክት ላይ ብታስቀምጡ ይበቃል፣ ይተርፋል። you have to imagine የአንድ ፕሮጀክት ዝም ብሎ ዜናውን መስማት አይደለም። ዜና መስማት ምንም ትርጉም የለውም። ያ ፕሮጀክት ምን እንደሆነ ማወቅ ያስፈልጋል። እዛ ጋ ነው ቁም ነገር ያለው። ኦኬ የቢሾፍቱ ኢንተርናሽናል ፕሮጀክት ኤርፖርት ማለት ሲጠናቀቅ ከአንዱ ጫፍ ወደ አንዱ ጫፍ በእግሬ ሊሄድ ብትሉ 3 ሰዓት ይፈጅባቸዋል። ብሪስክ በጣም በፍጥነት እየተራመዳችሁ 3 ሰዓት ያህል ይፈጅባቸዋል። እዚህ ቢሾፍቱ ኤርፖርት ፕሮጀክት ላይ ከሚገነቡ ብዙ ፋሲሊቲዎች መካከል ዋናውና ተጠቃሹ ተርሚናሉ 660,000 ስኩዌር ሜትር ስፋት የያዘ ነው። ቫቲካን ሲቲ የምትባለዋን ከተማ 2 ጊዜ ያክል ይሆናል ስፋቱ። ተርሚናሉ ብቻ ካን ዩ ኢማጂን፣ ተርሚናሉ ብቻ ቫቲካን ሲቲ የምትባለዋ ሀገር ናት። እቺ ሀገር 2 ጊዜ እንደዚህ ይይዛታል ተርሚናሉ። ካን ዩ ኢማጂን ምን አይነት ቫስት እንደሆነ ማለት። ተርሚናሉ ዙሪያ ያለው አፕሮኖች አሉ። አፕሮን ማለት አውሮፕላን ፓርክ የሚደረግባቸው ማለት ነው። እነዚህ ፓርክ የሚያደርጉ አፕሮኖች ተርሚናሉ ዙሪያ ላይ 270 የሚሆኑ ግዙፍ አውሮፕላኖች ፓርክ ማድረግ ይችላሉ፣ መቆም ይችላሉ። ኢማጂን ምን ያህል ግዙፍ እንደሆነ ማለት። ከተርሚናሎቹ ጋር የተገናኘ በአጠቃላይ ከኤርፖርቱ ጋር የተለያዩ ፋሲሊቲዎች ጋር የተገናኘ 60 ሚሊዮን ሊትር ነዳጅ የሚይዝ ትልቅ የፊውል ፋርም ይኖረዋል። ፊውል ፋርም ማለት ነዳጅ ማጠራቀሚያ 60 ሚሊዮን ሊትር የሚይዝ ማለት። ይህም ፕሮጀክት ሙሉ ለሙሉ ተጠናቆ እስኪያልቅ ድረስ ወደ 12.5 ቢሊዮን ዶላር ይወጣበታል ተብሎ ተገምቷል። 12.5 ቢሊዮን ዶላር ማለት ነው 12.5 ቢሊዮን ዶላር ኢማጂን፣ ፒክቸር አድርጉት። እያንዳንዱ ዶላር አንዱ በአንዱ ላይ ስታክ ብታደርጉት ኢንቱ ስፔስ ማለት ኢንተርናሽናል ስፔስ ስቴሽን ዓለም አቀፉ የጠፈር ጣቢያን አልፎ 1360 ምናምን ኪሎ ሜትር ያህል ኢንቱ ስፔስ ልትደረድሩ ትችላላችሁ። በጣም ብዙ ገንዘብ ነው። በዚህ ቪዲዮ እጅግ በጣም አስደናቂ ስለሆነው ስለ ቢሾፍቱ ኢንተርናሽናል ኤርፖርት ነው የማወራችሁ። ይሄን ቪዲዮ በአክብሮት ነው የምጠይቃችሁ። ይሄን ቪዲዮ እስከ መጨረሻው ካያችሁ በኃይል በጣም ነው የማመሰግነው። በጣም ደስተኛ ቢያንስ 10 ደቂቃ 15 ደቂቃ እንድታዩልኝ በአክብሮት እጠይቃለሁ። ኦኬ የሁላችንም ነገር ስለሆነ ካሁን በኋላ የምሰራውን ቪዲዮ ብትፈልጉ አትዩ። ይሄን ቪዲዮ ቢያንስ 15 ደቂቃ ለማየት ሞክሩ። እጅግ በጣም አመሰግናለሁ። ስለዚህ
ስለ ቢሾፍቱ ኤርፖርት ፕሮጀክት ሰምታችሁት የማታውቁት ልትሰሙትም የማትችሉ ጉዳዮችን ዝርዝር ነገሮችን በዝርዝር አውራችኋለሁ። ቀጥታ ወደ ቢዝነሳችን ተመልሰናል። እጅግ አስደናቂ ስለሆነ ስለ ቢሾፍቱ ኤርፖርት ፕሮጀክት ነው የማወራችሁ። በመሰረቱ ይህን የሚያህል ግዙፍ ፕሮጀክት ኢትዮጵያ እንዴት ልደፍር ቻለች? እንዴት ይህን ፕሮጀክት ካልሰራሁ ብላ እንዴት ተነሳች? ይህን ነገር አንደርስታንድ ማድረግ ይገባል መጀመሪያ ማለት ኦኬ። ይህን ፕሮጀክት ለመድፈር የሞከረችው ኢትዮጵያ ለማሰብ እንኳን የሞከረችበት አንዱና ትልቁ ነገር የአዲስ አበባ ቦሌ ኢንተርናሽናል ኤርፖርት ጉዳይ ነው። አዲስ አበባ የቦሌ ኢንተርናሽናል ኤርፖርቱ የቦሌ ዓለም አቀፍ ኤርፖርቱ እስካሁን ድረስ አንዲስፒዩትድ ነው። ማንም ተቀናቃኝ የሌለው የአፍሪካ አቪዬሽን ልብ ትርታ ማለት ነው የአየር መንገድ። እኔ አየር መንገድ ስፖንሰር አድርጎኝ አይደለም ማወራችሁ፣ ኢትዮጵያውያኖች ስለሆነ ነው ማወራው። ኦኬ ማንም አፍሪካ ውስጥ ያለ አየር መንገድ የማይደፍረው አንዲስፒዩትድ የሆነ የአየር መንገድ ነው የቦሌ ኢንተርናሽናል አየር መንገድ። በጣም ሰክሰስፉል የሆነ በአፍሪካ ውስጥ እጅግ በጣም እያደገ የመጣ አየር መንገድ ነው። አሁን እንኳን እዚህ የቦሌ አየር መንገድ በጣም የሚያስደንቅ ስቴት ኦፍ ዘ አርት የሆነ አፕግሬድ ተደርጎለታል። ኤክስፓንሽኑ የማስፋፊያ ስራ ተሰርቶለት ነበረ። አሁን በአመት 22 ሚሊዮን የሚሆኑ ተሳፋሪዎችን ማስተናገድ ይችላል በአመት። ኦኬ በአመት 22 ሚሊዮን ማለት ወዳጆቼ የለንደን ከተማ ነዋሪዎች፣ የፓሪስ ከተማ ነዋሪዎች፣ የኒውዮርክ ሲቲ ከተማ ነዋሪዎች አንድ ላይ በአመት ከዚህ ከቦሌ አየር ማረፊያ ይገባሉ፣ ውሃ ይጠጣሉ፣ ሽንት ይሸናሉ። እነዚህ ሁሉ 22 ሚሊዮን የሚሆን ህብረተሰብ የሚርመሰበስበት ነው። እጅግ በጣም ግዙፍ ነው። ስቲል ቦሌ ኢንተርናሽናል አየር መንገድ ማለት ነው። ነገር ግን ቦሌ ኢንተርናሽናል ኤርፖርት አንድ በጣም ከባድ ችግር የተጋረጠበትም ነው። ኢንቪዚብል የሆነ የማይሰበር አንድ ግድግዳ ፈጥሮበታል። ማደግ አይችልም። ጂኦግራፊ ነው። ጂኦግራፊው አይታችሁ ከሆነ ላንድስኬፑ አጠቃላይ የቦሌ ኢንተርናሽናል ኤርፖርት ላንድ ሎክድ ነው። በቃ በአጠቃላይ ኔበርሁዱ በሙሉ ተሳስሮበታል። በጣም ትልልቅ የሆኑ ህንፃዎች አሉ። ምንድነው ከጀርባ ብትሄዱ ትልልቅ ሂሎች አሉ። ምንድነው ማውንቴን ተራራዎች አሉ ወዘተ ወዘተ። ምንም ለመስፋፋት ኤክስፓንድ ለማድረግ ምንም አይነት ሩም የለውም ወይ ቦታ የለውም። ኦኬ እሱ ብቻ አይደለም። ዋናውና ሌላኛው ትልቁ የተጋረጠበት ችግር አልቲቲዩድ ነው። አዲስ አበባ ከባህር ወለል በላይ 2334 ሜትር ላይ ነው ያለችው። ከባህር ከሲ ሌቭል በላይ ማለት ወይም ደግሞ 7600 ጫማ ከፍታ ላይ ነው ያለችው። ኦኬ ይሄ አልቲቲዩድ እዚህ አልቲቲዩድ ላይ አስቡት፣ ራስ ዳሽን ተራራ ጫፍ ላይ ወጥታችሁ ለመተንፈስ እንደመሞከር ማለት። እዛ ጋር ያለው አየር በጣም ከፍተኛ አልቲቲዩድ እኮ ነው። እዛ ጋር ያለው አየር ሞለኪውሎቹ የተበታተኑ ናቸው። ስለዚህ በቀላሉ ኦክሲጅን አታገኙ፣ አየር አታገኙ። ራስ ዳሽን ተራራ ላይ ቆመ ብትሉ አትችሉም፣ አታገኙ። ኦኬ እና ለአንድ አውሮፕላን በዚህ አልቲቲዩድ ላይ ቦሌ ኢንተርናሽናል ኤርፖርት ባለበት አልቲቲዩድ ላይ በጣም ይጨነቃል። ብዙ ነገሮችን ጭኖ ብዙ ሰው ጭኖ ኦኬ ሙሉ ተጭኖ ሄቪ ሎድ ሆኖ ብድግ ብሎ ለመነሳት በጣም ይቸገራል። ኦኬ ልክ አንድ ሰው ደረቅ አሸዋ ላይ ሲሮጥ ማለት ነው። አንድ ሰው ደረቅ አሸዋ ላይ ሲሮጥ እኮ በጣም ጉልበቱን ይጨርሳል። አንድ እግሩ አሸዋ ውስጥ ይገባል። ከዛ ሌላኛው እግሩ ለመራመድ ይሄኛው እግሩ ለማንሳት ጉልበቱን እዛው ይጨርሳል። በጣም ቲን የሆነ ቀጭን አየር ስለሆነ ኢንጂኖች፣ የአውሮፕላን ኢንጂኖች በቂ አየር አያገኙም። ትረስት ለማግኘት ግፊት ለማግኘት በቂ አየር አያገኙም። ስለዚህ በጣም ኤክሴፕሽናል የሆነ ረጅም ራንዌይ መዘርጋት አለባችሁ ማለት። ኤክሴፕሽናሊ ረጅም ራንዌይ መንደርደሪያ ተንደርድሮ አውሮፕላን ተንደርድሮ የሚሄድበት መንገድ አለ አይደል? ያ ረጅም መሆን አለበት ማለት። አለበለዛ በጣም ብዙ ወንበሮችን ባዶ ማድረግ አለባችሁ። ብዙ ጭነቶችን በቃ ከዚህ በላይ አይጭንም እያለ መመለስ አለበት ማለት።
የቦሌ ኢንተርናሽናል ኤርፖርት ደግሞ ቢሄቪየሩ እንደዛ አይደለም። በጣም እያደገ በአፍሪካ ትልቁ የአየር መንገድ ሆኖ ሳለ ነን ስቶፕ ከዋሽንግተን ቤጂንግ፣ ከቤጂንግ ኬፕ ታውን መብረር የሚፈልግና በጣም ፍሎሪሽ እያደረገ መሄድ የሚፈልግ አየር መንገድ የሆነ መላ መፍጠር አለበት። ከዚህ የአልቲቲዩድ ፔናልቲ ለመውጣት ጥረት ማድረግ አለበት። አለበለዚያ ተወዳዳሪ ላይሆን ይችላል ከትንሽ ዓመታት በኋላ ማለት። ስለዚህ ምንድነው ሶሉሽኑ? what is the solution? ሶሉሽኑ ከዚህ ከከተማ ከተጨናነቀው ከተማ ሃይላንድ ዞር ብሎ ወደ ሎላንድ ወደ ቆላማ ቦታ በመሄድ እንደገና አዲስ ጅማሮ በአዲስ መልክ አዲስ ስራ መስራት ያስፈልጋል ማለት። ቢሾፍቱ ኢንተርናሽናል ኤርፖርት የመጣበት ምክንያት ይሄ ነው። ይሄ ፕሮጀክት እጅግ በጣም ቫስት ፕሮጀክት ነው። ቢሾፍቱ ኢንተርናሽናል ፕሮጀክት በጣም ፊውቸሪስቲክ ነው። ፎርዋርድ ቲንኪንግ ያለበት ነው። የወደፊቱን ዘመን የዋጀ ነው። ስትራቴጂካሊ በጣም አስገራሚ ቦታ ነው የሚሆነው። ለዚህ ነው እኮ ዓለም አቀፍ ኢንቨስተሮች፣ ግሎባል ኢንጂነሪንግ ፈርሞች፣ የኢንጂነሪንግ ተቋማት ጂኦ ፖለቲካል አናሊስቶችን ትኩረት የሳበ ነው። ኦኬ የኢትዮጵያን ኢኮኖሚ የሚለውጥ የኢትዮጵያን አቪዬሽን ለውጥ የአፍሪካን አቪዬሽን የሚለውጥ ከዛም በላይ በምድራችን ላይ በዓለማችን ላይ ካሉ ኤርፖርቶች ሁሉ እጅግ በጣም ግዙፍና በጣም ምንድነው የሚባለው ሃይፐር ለግዠሪ ኤርፖርት ነው የሚሆን። ኦኬ ቢሾፍቱ ሳይቱ የዚህ ፕሮጀክት ሳይት ቢሾፍቱ የምትባል ከተማ ናት ያለው። ኦኬ ቢሾፍቱ በጣም ቢዩቲፉል የሆነ ምንድነው ይሄ ቮልካኒክ ክሪኤተር ሌክስ ያሉበት ሀይቆች ያሉበት ስትራቴጂክ ፖዚሽኑ በጣም አስገራሚ የሆነ ቦታ ነው። ነገር ግን ለምንድን ነው ቢሾፍቱ የተመረጠው? ዋናው ኦኬ ቢሾፍቱ ቆንጆ ከተማ ነው፣ እኔ በደንብ የማውቀው ከተማ ነው። ነገር ግን ከሱ ውጪ ቆንጆ ከመሆኑ ባሻገር ቢሾፍቱ 1910 ሜትር ላይ ነው ያለችው። ከባህር ወለል በላይ 1910። ያኛው ስንት ነው? አዲስ አበባ 2300 ምናምን ወደ 6260 ጫማ ከፍታ ላይ ነው ያለችው ቢሾፍቱ። ኦኬ በጣም ወሳኝ ቆላማ ቦታ ነው። ወሳኝ ቦታ ነው። ስትራቴጂካሊ በጣም ወሳኝ ቦታ ነው። ሁለተኛው ምክንያት ቢሾፍቱ ያለው መሬት ይሄ አሁን ለፕሮጀክቱ የተመረጠው መሬት ፍላት ነው። በአብዛኛው እንደዚህ ሜዳማ ነገር ነው። ብዙ ሂሎች አሉት፣ ጉድጓዶች አሉት፣ ወዘተ ወዘተ። ኦኬ ብዙ ነገሮችን ተፈነቃቅለው እንደገና ሌቭል እየተደረገ ነው። ነገር ግን ያ ቦታ አንኢንካምበርድ ስፔስ ነው። አንኢንካምበርድ ስፔስ ማለት እንደፈለጋችሁ ማኒፕሌት ልታደርጉት የምትችሉት ስፔስ ነው። ቢሾፍቱ በዚህ ምክንያት ነው የተመረጠችው። አንደኛ ከባህር ወለል ባህር ጠለል ነው የሚባለው ከባህር ጠለል በላይ 1900 ሜትር አካባቢ ናት። አዲስ አበባ 2334 ሜትር በላይ ነው። ኦኬ ቆላማ ቦታ ነው። ለኢንተርናሽናል ኤርፖርት ስዊት ቦት ነው የሚባለው በጣም ምርጥ ቦታ ተብሎ ነው የተመደበው ማለት። ለዚህ ፕሮጀክት የተመደበው ስፍራ እጅግ በጣም የሚያስገርም ነው። 30 ኪሎ ሜትር የኮንስትራክሽን ኮሪደር እኮ 30 ኪሎ ሜትር በአጠቃላይ 30 ኪሎ ሜትር የሚሆን የግንባታ ኮሪደር ነው። ኦኬ 35 ስኩዌር ኪሎ ሜትር ማለት ወደ 3500 ሄክታር አካባቢ የተመደበለት ቦታ ነው። ይሄ ቦታ በሌላ አናሎጂ ብነግራችሁ ወደ 4900 የሚሆኑ ፕሮፌሽናል የፉትቦል ፊልዶች አንድ ላይ እንደዚህ አድርጋችሁ ገጣጥማችሁ ብታስቀምጡት በጣም ብዙ ቦታ ብዙ ሰፊ ቦታ የሚተርፍበት ነው። አንዱ ይሄ ፕሮጀክት የሚያርፍበት ኤሪያ አንዱ ብቻ 6 ኪሎ ሜትር አካባቢ የሚሆን ነው። ቅድም እንዳልኳችሁ ቦታውን ምን ያህል ስፋቱን ለማወቅ ከፈለጋችሁ 550 ሺህ የሚሆኑ ዝሆኖች ቢያርፉበት እንኳን በደንብ የሚበቃ እጅግ በጣም ግዙፍ የሆነ ቦታ ነው። ማስተር ፕላኑ ዲዛይን ያደረጉት በዓለም አቀፍ ደረጃ በጣም የታወቀ አርኪቴክቸራል ፈርም ነው። ዛሃ ሀዲድ አርኪቴክትስ ይባላሉ። ኮንሰልት የሚያማክራቸው ደግሞ ዳር አልሃዳሽ ይባላል ማለት ነው። በፌዝ ነው የሚያደርጉት። ሞጁላር ነገር ነው። አንዴ ሁሉንም ነገር መገንባት ሳይሆን በፌዝ ሌላ ቦታ የተገነባ የመጣ የሚገጣጠም ነገር ነው። ኦኬ የመጀመሪያው ፌዝ ላይ ስታብሊሽ ይደረጋል ማለት ነው። መጀመሪያው መሰረት ይጣላል። ኮር ስትራክቸራል ፋውንዴሽን መሰረት ይጣላል የመጀመሪያው ፌዝ ላይ። ሁለተኛው ፌዝ ላይ በጣም ሰፊ ግዙፍ የሆነ አልትራ ዋይድ የሆነ ራንዌይ ፓራሌል የሆኑ ራንዌይ ይገነባል። ራንዌይ ማለት አውሮፕላኖች እየተንደረደሩ የሚነሱበት እየተንደረደሩ የሚያርፉበት በኢኒሻል ፌዝ 2 ራንዌዮች ይሰራል።
ኦኬ ከዛ በኋላ ምን ይሰራል? እጅግ በጣም ኮምፕሌክስ የሆነ ተርሚናል ሴንትራል ማዕከላዊ ተርሚናል ይሰራል። ወደ 660,000 ስኩዌር ሜትር ይይዛል ይሄ ተርሚናል ማለት ነው። ትልቁ ግዙፉ ፋሲሊቲ ነው የዚህ የቢሾፍቱ ኢንተርናሽናል ኤርፖርት ግዙፉ ስትራክቸር። ትልቁ ስታንድ አውት የሚያደርገው እና የሚታየው ትልቁ እንትን ይሄ ሴንትራል ተርሚናሉ ነው። 660,000 ስኩዌር ሜትር ያህል ቦታ ይይዛል። ቅድም እንዳልኳችሁ ቫቲካን ሲቲ የምትባለዋን ከተማ 2 እጥፍ ያክል ስፋት ቦታ ላይ የሚያርፍ ነው። ኦኬ ከዛ በኋላ ሃይ ስፒድ የሆነ ትራንዚት የሬል ምንድነው የሚባለው የባቡር በጣም ፈጣን የኤሌክትሪክ ባቡር ይገናኛል። 756 ኪሎ ሜትር ርቀት ያለው የባቡር መስመር አለ ከኢትዮጵያ የኢትዮ ጅቡቲ መስመር የሚባለው ከዛ ጅቡቲ መስመር ጋር የሚገናኝ በጣም ፈጣን የኤሌክትሪክ ሃይ ስፒድ የሆነ ሬልዌይ ወይም ደግሞ የባቡር መስመር እንደዚሁ ይገነባል እና 2 ፓራሌል የሆኑ ራንዌይስ በመጀመሪያ ፌዝ ላይ ይገነባል። በሁለተኛው ፌዝ ላይ ሲያልቅ ወይም ሲጠናቀቅ በአጠቃላይ የቢሾፍቱ ዓለም አቀፍ ኤርፖርት ፕሮጀክት 4 ራንዌይስ ነው የሚኖሩት። 4 ራንዌይ ማለት 4 መንደርደሪያ፣ 4 ማረፊያ፣ 4 መንደርደሪያ፣ 4 ማረፊያ ማለት ነው። አራት ማለት ምን ማለት እንደሆነ እነግራቸዋለሁ። ተርሚናል ስፔሱ በአጠቃላይ ቢሾፍቱ የሚባለው የአየር ኤርፖርት በሚጠናቀቅበት ጊዜ ይሄ ሴንትራል ተርሚናሉ ማዕከላዊ ተርሚናሉ 1,100,000 ስኩዌር ሜትር ያህል ስፋት ይኖረዋል። ይሄ አሁን 660,000 ስኩዌር ሜትር ያልኳችሁ ገና ኢኒሻል ፌዝ ላይ እያለ ነው ሲያልቅ ሙሉ ለሙሉ ሲያልቅ 1.1 ሚሊዮን ስኩዌር ሜትር ያህል ቦታ የሚይዝ ነው። አሁን ምንድነው ራንዌይ የሚባለው በጣም ኢምፖርታንት ነው። ኤርፖርት በሚገነባበት ጊዜ ራንዌይ እና ቢሾፍቱ ኤርፖርት ላይ የሚገነቡት ይሄ ራንዌይ የሚባለው አውሮፕላን የሚደረደርበት ኮድ ፎር ራንዌይስ ነው የሚባሉት። 2 ራንዌይ በመጀመሪያው ኢኒሻል ላይ ይገነባሉ። መጨረሻ ላይ በአጠቃላይ 4 ይሆናሉ። ኢኒሻል ፌዝ ግን 2 ነው። 2 ማለት አንዱ ራሱ 4200 ኪሎ ሜትር ያህል ርቀት አለው ርዝመት አለው። አንዱ 4200 ኪሎ ሜትር ካን ዩ ኢማጂን። አንድ አውሮፕላን በጣም ሰፊ ቦታ አለው ተንደርድሮ ለመነሳት 4.2 ኪሎ ሜትር ያህል ርዝመት አለው። ስፋቱ ወደ 60 ሜትር ያህል ስፋት አለው። ዊድዙ ማለት ነው ወደዚህ ዋይድ ነው 60 ሜትር። 60 ሜትር ማለት ነው እንደዚህ ወደ ጎኑ ማለት 4 ሌን ሃይዌይ መንገድ 4 ሌን የቀለበት መንገድ አለ። እሱን አምታችሁ ብታስገቡ በዚህም ይተርፋል። ኦኬ ሶ 4 ሌን መንገድ መያዝ የሚችል ነው። ይሄ 4.2 ኪሎ ሜትር ርዝመት ማለት ማሲቭ የሆኑ እጅግ በጣም ግዙፍ የሆኑ ደብል ዴከር የሚባሉ ኤርክራፍቶች አሉ። 2 ፎቅ የሆኑ እጅግ በጣም ግዙፍ የሆኑ አውሮፕላኖች መጥተው ያርፉበታል። ስላም ሲያደርጉት የሚችል መቋቋም የሚችል 575,000 ኪሎ ግራም የሚመዝን አውሮፕላን አለ። ሙሉ ሰው ጭኖ ሙሉ ካርጎ ሙሉ ዕቃ ሲጭን 575,000 የሚሆን ኪሎ ግራም የሚመዝን ግዙፍ ዌይት ያለው ኤርባስ የሚባል 380 ምናምን የሚባል እሱ መጥቶ ሊያርፍበት ይችላል። እንደውም ኮድ ፎር ራንዌይ ማለት ይሄ ግዙፉ አውሮፕላን ሊያርፍበት ይችላል ማለት ነው። እነዚህ 2 ራንዌዮች ኢኒሻል ፌዝ ላይ ያሉት 2 ራንዌዮች እያንዳንዳቸው በኪሎ ሜትር ይራራቃሉ። በ2 ኪሎ ሜትር ያህል ይራራቃሉ። አንደኛው ኤ ራንዌይ እና ቢ ራንዌይ በ2 ኪሎ ሜትር። አብዛኛው በዓለም ላይ ያሉ ኤርፖርቶች 2 ራንዌይ ይኖራቸዋል። 2 ራንዌይ ቢኖራቸው ኦኬ አንድ አውሮፕላን ራንዌይ የመጀመሪያው ራንዌይ ሲያልፍ በሁለተኛው ራንዌይ ላይ ሌላ አውሮፕላን መነሳት አይችልም ወይም ማረፍ አይችልም። አት ዘ ሴም ታይም ሁለቱም ማስተናገድ አይችሉም። ምክንያቱም የአየር ትራፊክ እንትኑ ይቃወስባቸዋል። ተርቢውላንሱ የሚነሳው ውሽንፍር ጩኸት ምናምን አንዱን አፌክት ያደርጋል። የቢሾፍቱ ኤርፖርት ፕሮጀክት ላይ የሚሰሩት 2 ራንዌዮች ግን አንደኛው ራንዌይ ከሌላኛው ራንዌይ በ2 ኪሎ ሜትር ስለሚራራቁ በዚህም ማስተናገድ ይቻላል፣ በዚህም ማስተናገድ ይቻላል። ሳይመልቴኒየስሊ ማስኬድ ይቻላል። ኦኬ ሌላኛው ካርጎ ሎጂስቲክ ሀቡ ነው። ካርጎ ሎጂስቲክ በአጠቃላይ የካርጎ ሀብ አለው። እጅግ በጣም ግዙፍ 100,000 ስኩዌር ሜትር ላይ የሚያርፍ ካርጎ ሀብ አለው። በጣም ግዙፍ የሆነ ማለት 1.5 ቢሊዮን ኪሎግራም ፍራይት 1.5 ቢሊዮን ኪሎግራም የሚሆን ዌይት ማስተናገድ የሚችል ካርጎ አለው። ሲያልቅ ቢሾፍቱ ኤርፖርት ሙሉ ፕሮጀክቱ ሲጠናቀቅ
በአጠቃላይ በፌዝ 2 በፋይናል ፌዙ ላይ ወደ 3 ቢሊዮን ኪሎግራም ማስተናገድ የሚችል ካርጎ ይኖረዋል። ቅድም እንዳልኳችሁ እዚህ ሴንትራል ተርሚናሉ ዙሪያ ላይ የተለያዩ ፓርኮች አሉ። ለአውሮፕላን ለኤርክራፍት ማቆሚያ ተብሎ የተሰሩ ፓርኮች አሉ። እነዚህ ፓርኮች ሲጠናቀቅ ኤርፖርቱ ሲጠናቀቅ እስከ 270 የሚሆኑ ኤርክራፍቶች 270 የሚሆኑ አውሮፕላኖችን ማቆም የሚችል 270 አውሮፕላን can you imagine 270 ኤርክራፍት ማለት ነው ፓርክ የሚያደርግ ምን ያህል ምን ያህል ግዝፈቱ ከነዚህ ተርሚናሎች ጋር ከአፕሮኑ ጋር አፕሮን ማለት ከተርሚናሉ ትወጡና ወደ አውሮፕላን ማረፊያ የምትሄዱበት ከአውሮፕላን ለመሳፈር የምትሄዱበት ስትወርዱ ደግሞ ላንድ ስታደርጉ ወደ ተርሚናሉ የምትሄዱባቸው የተለያዩ መንገዶች አሉ። ታክሲ ዌይስ የሚባሉ ኦኬ። እነዚህ ታክሲ ዌይስ እርስ በርሳቸው የተሳሰሩ መንገዶች ማለት የተሳሰሩና ከነዚህ መንገዶች ጋር ተሳስሮ ሴንትራል በሆነ መልኩ ማዕከላዊ በሆነ መልኩ 60 ሚሊዮን ሊትር ነዳጅ የሚይዝ ታንከር አለ። ወይም ደግሞ እነሱ እንደሚሉት ፊውል ፋርም የፊውል እርሻ አለው ማለት ነው። ኦኬ እጅግ በጣም አስደናቂ ይመስለኛል። ኦኬ ስለ ኤርፖርት ካፓሲቲው እናውራ። ካፓሲቲ አንድ ኤርፖርት ካፓሲቲው ነው። ይሄ ኤርፖርት ግዙፍ ነው። ሜትሪክ ፓወሩ በጣም ትልቅ ነው ሊባል የሚችለው ካፓሲቲ ነው። ኦኬ ምን ያህል ነምበር ኦፍ ፓሴንጀር ወይም ተሳፋሪዎችን የሚችል ነው የሚለው ነው ትልቁ ነገር ማለት። ቢሾፍቱ ኢንተርናሽናል ኤርፖርት በነገራችን ላይ ማይንድ ቦግሊንግ ይሉታል። እጅግ በጣም አስደናቂና ለመገመት አንደርስታንድ ለማድረግ እንኳን ይሆናል ተብሎ እንኳን ለማለት በጣም የሚያስቸግር ካፓሲቲ አለው። ኦኬ ምን ያህል ይመስላችኋል ፓሴንጀር የሚያስተናግደው? ገና በኢኒሻል ፌዝ በመጀመሪያው ፌዝ ላይ ቢሾፍቱ ኢንተርናሽናል ኤርፖርት 60 ሚሊዮን የሚሆኑ ፓሴንጀሮች በአመት ያስተናግዳል። 60 ሚሊዮን ገና ኢኒሻል ፌዝ ላይ ያለ። ፋይናል ፌዝ ሙሉ ፕሮጀክቱ ተጠናቅቆ ሲያልቅ 110 ሚሊዮን ተሳፋሪዎችን ማስተናገድ ይችላል። በፌዝ 1 60 ሚሊዮን ፓሴንጀሮች ወይም ደግሞ ተሳፋሪዎችን ያስተናግዳል። ይህ በቀን ማለት ነው። በየቀኑ 365 ቀናት በአመት ውስጥ በየቀኑ 164,000 ሰዎች ተሳፋሪዎች በየቀኑ እዚህ ኤርፖርት እዚህ ቢሾፍቱ ኢንተርናሽናል ኤርፖርት ውስጥ እጃቸውን ይታጠባሉ፣ ሽንት ቤት ይገባሉ፣ ምግብ ይበላሉ። የሆነ ገበያ አለ፣ ማአት ገበያ ከ100 በላይ ካፍቴሪያዎች አሉ፣ ሬስቶራንቶች አሉ፣ ትልቅ ሆቴል አለ። እዛ ይርመሰመሳል ማለት 164,000 ሰው ማለት ነው። ዌምብሊ የሚባለው ስታዲየም ለንደን የሚገኘው ዌምብሊ የሚባለው ስታዲየም አላል 90,000 ሰው ነው የሚይዘው። ማክሲመም 90,000 ሰው ነው የሚይዘው ዌምብሊ የሚባለው ይሄ ኤርፖርት ኢኒሻል ፌዝ 1 ላይ የቦሌ ማነው የቢሾፍቱ ኢንተርናሽናል ኤርፖርት 164,000 ሰው በቀን ያስተናግዳል ማለት ኦልሞስት 2 ዌምብሊ ስታዲየም ላይ የሚቀመጡ ሰዎችን ያስተናግዳል ማለት። ፋይናል ስቴጁ አልቆ የቢሾፍቱ ኢንተርናሽናል ኤርፖርት ተጠናቆ ተመርቆ ስራ ሲጀምር በቀን 301,000 ሰው በቀን 301,000 ሰው ከ301,000 ሰው በላይ ያስተናግዳል። ካን ዩ ኢማጂን 301,000 ሰው ሲስተናገድ ሲርመሰመስ እንዳልኳችሁ ሽንት ቤት ሲገባ ውሃ ሲታጠብ ውሃ ሲጠጣ የሆነ ነገር ሲገዛ እዛ ጋር ምናምን ሲያር 301,000 ሰው 3 ወይም ከ3 በላይ የሚሆኑ ዌምብሊ ስቴዲየም ላይ ሊቀመጡ የሚችሉ ሰዎችን ያስተናግዳል። ቢሾፍቱ ምን ያህል ግዙፍ እንደሆነ እንድታውቁት ነው። ቢሾፍቱ መግዘፉ ብቻ አይደለም፣ ሃይፐር ኤክስክሉሲቭ ክለብ ኦፍ ግሎባል ሜጋ ሀብ ነው። ምን ብዬ ነው የምነግራችሁ በአማርኛ? ይሄን አስቸጋሪ ነው። እንደ አትላንታ ሃርትስፊልድ ጃክሰን አይነቶቹ እነ ዱባይ ኢንተርናሽናል የሚባሉትን የሚያስከነዳ ማለት ነው። ሌሎች ካፓሲቲዎች አሉ። ሰከንዳሪ ካፓሲቲ የሚባሉ በጣም ብዙ ላወራችሁ ይችላሉ። ካርጎ ካፓሲቲው የተለየ ነው። ዴይሊ ኤርክራፍት ሙቭመንት በየቀኑ 1200 ፍላይቶችን ያስተናግዳል። 1200 ፍላይት በረራዎችን ያስተናግዳል። በየ90 ሰከንዱ አንድ አውሮፕላን ያርፋል ወይም ደግሞ አንድ አውሮፕላን ይነሳል በየ90 ሰከንዱ። ፓርኪንግ 270 የሚሆኑ በጣም የገረመኝ እንደው 270 የሚሆኑ አውሮፕላኖች የተለያዩ ዓለም ኤርፖርቶች አውሮፕላኖች እዚህ ቢሾፍቱ ኤርፖርት አምጥተው ፓርክ ያስደርጋሉ። መኪናችሁን እናንተ የሆነ ቦታ ስትሄዱ ፓርክ አድርጋችሁ አይደለም። እነዚህም ትልልቅ አየር መንገዶች በዓለም አቀፍ ደረጃ ያሉ አየር መንገዶች መጥተው ፓርክ ያደርጋሉ። በሰዓት $300 ይቆጥርባቸዋል በሰዓት። ኦኬ
እና ይሄ ጃይንት ኦፍ ዘ ስካይ የሚባለው ግዙፉ ይሄ ምንድነው ማነው ስሙ ኤርባስ ኤ38 ኤርባስ ኤ380 የሚባለው በጣም ግዙፍ አውሮፕላን አለ። ወደ 575,000 ኪሎ ግራም የሚመስል እሱን መቋቋም የሚችል ራንዌይ ወይም ደግሞ መንደርደሪያ ማለት ነው። መጥቶ ስላም ሲያደርገው በዛ ፍጥነት ይሄን ያህል ክብደት ይዞ ማለት እነ ቦይንግ 747-8 የሚባሉት ግዙፍ የሆኑ አውሮፕላኖችን ማሳረፍ የሚችል ነው የቢሾፍቱ ኢንተርናሽናል ኤርፖርት ካሉ። እንግዲህ ቢሾፍቱ በጣም ግዙፍ ነው እያልኳችሁ ነው አይደል? ግዙፍ ነው ሲባል ከምን ተነስተ ነው ግዙፍ የምትለው? እስቲ በዓለም አቀፍ ደረጃ ግዙፍ የተባሉት አየር መንገዶች ጋር አነጻጽር ብላችሁ ብትሉኝ እንደዚህ አነጻጽርላችኋለሁ። ቢሾፍቱ ኢንተርናሽናል ኤርፖርት በፌዝ 1 ብቻ በአጠቃላይ በሙሉ ፌዙ 35 ስኩዌር ኪሎ ሜትር ያህል ቦታ ይዛል ብያቸዋለሁ። በአመት 110 ሚሊዮን የሚሆኑ ፓሴንጀሮች ተሳፋሪዎችን ማስተናገድ ይችላል ብያቸዋለሁ። 4 ፓራሌል ራንዌይስ ይኖረዋል። ዱባይ ኢንተርናሽናል የሚባለው ግዙፉ በጣም ታዋቂው ኤርፖርት ምን ያህል ካፓሲቲ አለው ብትሉ 29 ስኩዌር ኪሎ ሜትር ላይ ያረፈ ነው። 100 ሚሊዮን ነው በአመት የሚያስተናግደው። 2 ፓራሌል ራንዌይስ ነው ያሉት ዱባይ ኢንተርናሽናል ማለት ምን ማለት ነው? በጣም ይበልጣል ከዱባይ። የኢስታንቡል ኤርፖርት ይባላል አይኤስቲ 76 ስኩዌር ኪሎ ሜትር ላይ ያረፈ ነው። 90 ሚሊዮን ነው ማክሲመም ማስተናገድ የሚችለው። 5 አክቲቭ ራንዌይስ አሉት። በፓሴንጀር ብዛት ይበልጠዋል። የለንደኑ ሂዝሮ የሚባለው ኤርፖርት በ12.2 ስኩዌር ኪሎ ሜትር ላይ ያረፈ ነው። 80 ሚሊዮን ፓሴንጀሮችን በየአመቱ ያስተናግዳል። 2 ፓራሌል ራንዌይስ አሉት። ከቢሾፍቱ ጋር አይገናኝም። ሲንጋፖር ቻንጋይ የሚባል ኤርፖርት አለ። 25 ስኩዌር ኪሎ ሜትር ላይ ነው ያረፈው። 85 ሚሊዮን ህዝብ በአመት ያስተናግዳል። 3 ራንዌይስ አሉት። ቢሾፍቱ ላይ ሊደርስ አይችልም። ኦኬ። ስለዚህ በጣም ቁንጮ የሆነ በፕላኔታችን በጣም ግዙፍ የሆነ ኤርፖርት እየተገነባ ነው ኢትዮጵያ የምትባል ደሃ ሀገር ውስጥ። እዚህ ኤርፖርት ውስጥ ካሉ ፋሲሊቲዎች መካከል የተወሰነውን ላንሳላችሁ። ቢሾፍቱ ምን እንደሚባል ልንገራችሁ። ቢሾፍቱ ከተማ በአጠቃላይ ኤሮትሮፖሊስ ይባላል። ኤሮትሮፖሊስ ማለት በአጠቃላይ የአየር ምንድነው የኤርፖርት ከተማ ማለት ከተማ ሙሉ ለሙሉ ከተማ ነው ማለት። በጣም ብዙ ሞደርን ፋሲሊቲዎች ይገነባሉ። ከተርሚናሉ፣ ከካርጎ፣ ከዚህ ከፊውል ፋርሙ ውጪ በጣም ብዙ ሞደርን የሆነ በጣም ዘመናዊ የሆኑ ፋሲሊቲዎች ይገነባሉ። የቢሾፍቱ ኢንተርናሽናል ኤርፖርት ሲጠናቀቅ ከሚያስተናግዳቸው 60 ሚሊዮን ወደ 110 ሚሊዮን ፓሴንጀሮች መካከል 80% የሚሆኑ ትራንዚት ነው የሚሆኑት። ትራንዚት ማለት ይመጣሉ፣ ወደ ኢትዮጵያ አይገቡም። እዛው ቢሾፍቱ ኤርፖርት ውስጥ ከሌላ አውሮፕላን ጋር ኮኔክት የሚያደርጉ 80% የሚሆነው እንደዛ ነው። ለዚህ ነው ተርሚናሉ ስፓይን ወይም ደግሞ የሪፍት ቫሊ ምንድነው አርኪቴክቶቹ ይህን ተርሚናል ሲሰሩት ልክ እንደ ስፓይን እንደ ሰረሰር አይነት ቅርጽ ያለው ነው። ስለዚህ ምን ማለት ነው? አንድ ፓሴንጀር ወይም ደግሞ ተሳፋሪዎች ወርደው ከአንድ ተርሚናል ወርደው ወደ ሌላ ተርሚናል ለመሄድ በጣም ብዙ ደቂቃ ይፈጃል። በጣም አድካሚ ነው። አንዳንድ ኤርፖርቶች እንደ ማራቶን ነው፣ በጣም ረጅም ነው። ያንን ለመቀነስ ይሄ ተርሚናሉ የተሰራው በስፓይን ቅርጽ ነው፣ ወይም ደግሞ በኢትዮጵያ ሪፍት ቫሊ ወይም ደግሞ በኢትዮጵያ ስምጥ ሸለቆ የተሰራ ነው። ስለዚህ በቀላሉ ከአንድ ተርሚናል ወደ ሌላ ተርሚናል በቀላሉ መጓዝ ይቻላል። ኦኬ ኤንድ ይሄ ሜጋ ስትራክቸር በጣም ብዙ ፓሴንጀሮችን የተለያዩ ሴኩሪቲ ቼኮችን ባጌጆች ወይም ቦርሳዎችን ድሮፕ የምታደርጉበት ኮሌክት የምታደርጉበት በጣም ብዙ ኤሪያዎች ያሉት ነው። በጣም ፒክ በሆነ ሰዓት ላይ በጣም ገበያ ባለበት ሰዓት ላይ በ200 የሚሆኑ አውቶሜትድ ቼክ ኢን ካውንተሮች ያሉበት 200 የሚሆኑ ስትሄዱ ልትሳፈሩ አውሮፕላን ልትሳፈሩ ስትሉ ፓስፖርታችሁን ይዛችሁ ቼክ ኢን የምታደርጉበት 200 ያለበት 90 የሚሆን ጄት ብሪጅ ከአውሮፕላኑ ጋር የሚገናኙ አሁን እዚህ ፒክቸሩ ላይ የምታገኙት 90 የሚሆኑ አሉ። ባዮሜትሪክ ፋሻል ሪኮግኒሽን ቦርዲንግ ጌቶች ያሉበት አንዴ ብቻ ስትገቡ አርቲፊሻል ኢንቴሊጀንስ ፓወር የሆነ ባዮሜትሪክ ፋሻል ሪኮግኒሽን ፊት የሚያስተውል ፊት ሪኮግናይዝ የሚያደርግ ፊት ስካን የሚያደርግ ቴክኖሎጂ አለ። አንድ ስትገቡ ስካን ያደርጋል። ከዛ በኋላ ከፍላይት ዳታችሁ ጋር ያገናኘዋል። እዚህም እዛም ፓስፖርት አሳዩ፣ ቲኬት አሳዩ አትባሉ። ሁለተኛ ያለው ፋሲሊቲ ኤርሳይድ ለግዠሪ ሆቴል ነው።
ትራንዚት ሆቴል ትራንዚት ብያቸዋለሁ። ወደ 80 በመቶ የሚሆነው የ60 ሚሊዮኑ 80 በመቶ ወይም ደግሞ የ110 ሚሊዮኑ 80 በመቶ ትራንዚት ያደርጋል ብያቸዋለሁ። ሰው እነዚህ ሆቴል ይጠቀማሉ። እነዚህ ሰዎች 350 ክፍሎች ያሉት ወይም ደግሞ 350 ገስትሩም ያለው የኤርፖርት ሆቴል ይፈጠራል። ኦኬ ይሄ ኤርፖርት ሆቴል በጣም ለግዠሪየስ የሆነ በጣም ግዙፍ የሆነ ሁሉንም ባለ 5 ኮከብ ወይም 5 ስታር የሆነ ሆቴል የኤርፖርት ሆቴል ይሆናል ማለት ነው። እንደዚሁም ደግሞ በውስጡ በዚህ ኤርፖርት ውስጥ የተለያዩ ኤዱኬሽን ፋሲሊቲ ያለበት ነው። ኤሮትሮፖሊስ ይባላል። የአየር መንገድ ከተማ ነው ብያቸዋለሁ። ወደ 15,000 የሚሆኑ ፐርማነንት ሰራተኞች ይኖራሉ እና 50 ሄክታር የሚሆን ዞን ለትምህርት ለአካዳሚ ተብሎ የሚሰራበት ግዙፍ የሆነ ሃይቴክ የሆኑ ካምፓሶች ኮሌጅ ይፈጠራል። ዩኒቨርሲቲ ወይ የትምህርት ተቋም ይሰራበታል ማለት አድቫንስድ የሆነ ፍላይት ሲሙሌሽን የሚደረግበት የጄት ኢንጂን ቴስት የሚደረግበት ቤዝ ወይም ደግሞ በቂ የሆኑ ስፍራዎች ያሉበት ቨርቹዋል ሪያሊቲ ክላስሩሞች ያሉበት ኦኬ አሁን በኮንስትራክሽን ወቅት ለሚቀጥሉት እንግዲህ 10 ዓመታት በኮንስትራክሽን ወቅት በየአመቱ 2500 የሚሆኑ ወጣት ኤሌክትሪሽያኖች፣ ቴክኒሽያኖች፣ ኤሮስፔስ ኢንጂነሮች፣ ፓይለቶች በየአመቱ ያሰለጥናል። በየአመቱ ኦኬ እየተገነባ ነው የምላችሁ። ከተገነባ በኋላ አይደለም፣ እየተገነባም በጣም ብዙ የሆኑ ባለሙያዎችን ይፈጥራል። አዲስ ትውልድ እየፈጠረ ነው የሚሄደው ማለት ነው። እንደዚህም ደግሞ ፕራይመሪ የመጀመሪያ ደረጃ እና ሁለተኛ ደረጃ ትምህርት ቤቶች ይኖራሉ። እነዛ ትምህርት ቤቶች ለኤርፖርቱ ሰራተኞች ልጆቻቸው የሚያስተምሩበት ወዘተ አለ። ሄልስኬር እና እንደዚህ ሜዲካል ፋሲሊቲ አንድ ግዙፍ ሆስፒታል ይኖራል። ይሄ ግዙፍ ሆስፒታል የተለያዩ ስራዎችን የሚሰራ ማለት ነው። አይሶሌሽን ፋሲሊቲ ያለው አይሶሌሽን ፋሲሊቲ ማለት እንደ ኮሮና ቫይረስ አይነት ኢንፌክሽየስ ዲዚዝ ወይም ደግሞ ተላላፊ በሽታዎች በሚፈጠርበት ጊዜ ማቆያ ያለው አድቫንስድ ኤምአርአይ እና ዳያግኖስቲክ ላቦራቶሪ ያለው ዳይሬክት የሄሊኮፕተር ማረፊያ ፓድ ሊንክ ያለው ኦኬ የተለያዩ ሞሎች፣ ሜጋ ሱፐርማርኬቶች፣ በጣም ብዙ አይነት ፋሲሊቲዎች አሉ። 100 በላይ ካፍቴሪያዎች፣ 100 በላይ ሬስቶራንቶች፣ ዲዩቲ ፍሪ የሆኑ ምናምን ማዕት ገበያ በመርካቶ በነገራችን ላይ ገበያ ማዕከሉ ኢንስፓየርድ የሆነው በመርካቶ ነው። መርካቶ የሚባለው የራሳችን መርካቶ ግን ሱፐር ሌክዠሪየስ የሆነ ገበያ ይፈጠራል ማለት ነው። ግራውንድ ትራንስፖርቴሽን ሴንተር ይባላል። ግራውንድ ትራንስፖርቴሽን ሴንተር ማለት የቢሾፍቱ ኢንተርናሽናል ኤርፖርት ከውጭው ዓለም ማለት ከቀረው የኢትዮጵያ ክፍል ጋር የሚያገናኘው የትራንስፖርቴሽን ሴንተር አለው። እሱም ቅድም እንዳልኳችሁ 756 ኪሎ ሜትር የሚያጠቃልለው የኢትዮ ጅቡቲ የባቡር መስመር አለ። ከዛ ባቡር መስመር ጋር የሚገናኝ በጣም ፈጣን ሃይ ስፒድ የሆነ የኤሌክትሪክ የባቡር መስመር ይገጠምለታል። እንደዚሁም ደግሞ ከቦሌ አዲስ አበባ ኤርፖርት ጋር የሚገናኝ ሃይዌይ ይፈጠርለታል። በ15 ደቂቃ ነው ከቦሌ ኢንተርናሽናል ኤርፖርት ቢሾፍቱ ኤርፖርት የሚደረሰው። ኮንስትራክሽን ኮስቱ ምን ያህል ነው? ቅድም እንዳልኳችሁ ነው 12.5 ቢሊዮን ያህል ብር ይወጣበታል። 12.5 ቢሊዮን ያህል ማለት ነው 120 ሺህ የሚሆኑ ብራንድ ኒው ትልልቅ ግዙፍ ሌክዠሪየስ ቤቶች መገንባት የሚችል ነው። ኦኬ ወይም ደግሞ ከአንዱ ሀገር ምዕራብ ጫፍ ጀምራችሁ እስከ ምስራቅ ድረስ ሆስፒታል እየገነባችሁ ብትሄዱ ሆስፒታል ብቻ ከምዕራብ እስከ ምስራቅ ሆስፒታል እየገነባችሁ ብትሄዱ ያን ያህል ብር ላታወጡ ትችላላችሁ። ስለ ኮንስትራክሽን ማቴሪያሎች ላወራችሁ። ኮንስትራክሽን ማቴሪያል ይህን የሚያህል ግዙፍ ፕሮጀክት ምን ያህል ማሽነሪዎች ይሳተፋሉ፣ ምን ያህል የሰው ኃይል ይሳተፋል የሚለውን ላንሳላችሁ። ወደ 1200 የሚሆኑ አርሚ ኦፍ ሄቪ ማሽንስ የሚሳተፉበት ነው። ሁሉንም ልገልጽላችሁ አልችልም። የተወሰኑት ላንሳላችሁ። 150 ኤክስካቬተርስ ይሳተፋሉ። 120 ቡልዶዘሮች ይሳተፋሉ። ኦኬ በተለይ ኤክስካቬተሮች እና ቡልዶዘሮች በቃ ፍሮንት ላይን ሶልጀሮች ናቸው ለዚህ ኮንስትራክሽን ሳይት ማለት። ኤክስካቬተር ይሄ ግዙፍ ሃይድሮሊክ የሆነ አርሚ ያለው ግዙፍ ማሽን ነው። 90,000 ኪሎ ግራም የሚመዝን ግዙፍ ማሽን በአንድ ጊዜ እንዲቆፍሮ ሲያወጣ 5 ኪዩቢክ ሜትር አፈር ያነሳል። እርዝ ያነሳል። ምን ማለት መሰለህ? አንድ ፋሚሊ ኤስዩቪ የሚባል ትልቁ መኪና አላል እሱን የሚያክል በአንድ ጊዜ ብድግ አድርገው ወደዛ ፈንጠር ያደርጋል። ቡልዶዘሮቹ ደግሞ
ክሬኖቹ የሚያነሱትን ማውንቴን ተራራ የሚያክሉ አፈሮችን በብሌዳቸው በምላጫቸው እየገፉ ወደዛ ያደርጋሉ። 550 የሚሆኑ ሄቪ ዳምፕ ትራክስ ይሳተፋሉ። 550 የሚሆኑ 30,000 ኪሎ ግራም ጭነት መጫን የሚችሉ ምንድነው አይሱዙ አይነት መኪኖች ይሳተፋሉ። ሰው ቆሻሻ ከአንድ ቦታ ወደ አንድ ቦታ ይወስዳሉ ማለት። እነዚህ 30,000 ኪሎ ግራም መጫን ማለት አይሱዙ ላይ ወደ 200 የሚሆኑ ትልልቅ የቤት ፍሪጆች እንደ መጫን አይነት መውሰድ ይችላል። እንትኑን ፒክቸር እንድታደርጉት 35 የሚሆኑ ታወር ክሬንስ ይሳተፋሉ። እያንዳንዳቸው ወደ 20,000 ኪሎ ግራም ያህል ብረት ፌሮ ይጎትታሉ፣ ያነሳሉ። ወደ 6 የሚሆኑ ኮንክሪት ሚክሲንግ ፕላንት ራሱን የቻለ ፋብሪካ ማለት ነው። 6 የሚሆኑ ኮንክሪት እና ሲሚንቶ የሚያቦካ ፖር የሚያደርግ ፕላንቶች ይፈጠራሉ። 20 ይኖራሉ። 20 የሚሆኑ አስፋልት ፔቭ የሚያደርጉ ይኖራሉ። ወርክ ፎርስ ምን ያህል ወርክ ፎርስ ይመስላችኋል? ወርክ ፎር ባይ ሂውማን ከሌለ ዋጋ የለው ማለት የሰው ኃይል ከሌለ ዋጋ የለው። ወደ 15,000 የሚጠጉ ሰራተኞች የፈጠንኩባችሁ በነገራችን ላይ ጊዜን ለመጠቀምና በአጭር ጊዜ ለመጨረስ ነው፣ ግን በደንብ ጊዜ እየሄደ ነው። 15,000 የሚሆኑ ስኪልድ ፕሮፌሽናሎች በ24 ሰዓት ሺፍት እየተለዋወጡ ይሰራሉ። ኢንጂነሮች ወደ 1200 የሚሆኑ ኢንጂነሮች፣ 350 የሚሆኑ ሲቪል ኢንጂነሮች፣ 200 ስትራክቸራል ኢንጂነሮች፣ 120 ጂኦ ቴክኒካል ኢንጂነሮች፣ 80 ሃይድሮሊክ ድሬኔጅ ኢንጂነሮች ይሳተፋሉ። ዲዛይን እና ፕላኒንግ ቲም አለ ወደ 150 የሚሆኑ። ማኔጅመንት እና ሴፍቲ ቲሞች አሉ ወደ 400 የሚሆኑ። ስኪል ትሬደርስ የሚባሉት እና ሌበር የሚባሉ ወደ 13,000 የሚሆኑ። 6,800 የሚሆኑ የቀን ሰራተኞች ይሳተፋሉ። ምን ቀረ? ምን አይነት ኮንስትራክሽን ቴክኖሎጂ ይጠቀማል? ድሮኖች በጣም አድቫንስድ እና ፊውቸሪስቲክ የሆኑ ቴክኖሎጂዎችን ይጠቀማል። ይሄ ቢሾፍቱ ኢንተርናሽናል ኤርፖርት ቢልዲንግ ኢንፎርሜሽን ኤንድ ሞዴሊንግ የሚባል ወይም ደግሞ እንደ ዲጂታል ትዊንስ ማለት ትችላላችሁ። ይህን ቴክኖሎጂ ይጠቀማል። በአጠቃላይ የቢሾፍቱ ኢንተርናሽናል ኤርፖርት የስሪዲ ዲጂታል ሞዴሉ ኮምፒውተር ላይ ነው የሚኖረው። BIM ይባላል፣ ቢልዲንግ ኢንፎርሜሽን ሞዴል ይባላል። እያንዳንዱ ብሎን፣ እያንዳንዱ ቧንቧ፣ እያንዳንዱ የኤሌክትሪክ መስመር፣ እያንዳንዱን ነገር ቁልጭ አድርገው የሚያሳያችሁ ማለት። ስለዚህ ሄዳችሁ እዛ ጋር የሆነ ነገር ከመፍታታችሁ በፊት እዚህ ዲጂታል ትዊኑ የኤርፖርቱ ዲጂታል መንትያ ዲጂታል ላፕቶፕ ላይ ሞባይል ላይ ይኖራችኋል። እዚህ ላይ ነው ቼክ ታደረጉና እዚህ ላይ የሆነ ነገር ፍላግ ካላደረገ እና ትክክል ከሆነ ከዛ በኋላ ሄዳችሁ እዛ ላይ ትሰራላችሁ ማለት ነው። ይሄ ሁሉ ወጪ ወጥቶበት መቼም ኢኮኖሚክ ኢምፓክት ሊኖረው ይገባላል። በጣም ብዙ ገቢ ሊያስገኝ ይገባል። $12.5 ቢሊዮን የወጣበት ፕሮጀክት ሲጠናቀቅ ብሩን እንዴት ነው መመለስ የሚችለው? ባጭሩ ከ4 እስከ 6% የሚሆን በኢትዮጵያ GDP ላይ ይጨምራል። ኮፊ ኤክስፖርት በጣም ማድረግ እንችላለን። የፍላወር ኤክስፕረስ ወይም ደግሞ የአበባ ኤክስፖርታችን በጣም እያደገ ይሄዳል። አሁን እንኳን ወደ $150 ሚሊዮን አሁን ኮንስትራክሽን ላይ ያለ እንኳን $150 ሚሊዮን ወደ ኢትዮጵያ ኢኮኖሚ ኢንጀክት ማድረግ የሚችል ነው። ሬቨኑ የሚገኙ ሬቨኖች አሉ። ከተጠናቀቀ በኋላ ገቢ ያስገኛል አይደል? ገቢ ከሚገኝባቸው ወደ $1.2 ቢሊዮን አካባቢ ገቢ ይገኛል በኢኒሻል ፌዙ ላይ። ሙሉ ፌዙ ሲያልቅ የዛ ደብል የ$1.2 ቢሊዮን በአመት ደብል ሊገኝ ይችላል። በኢኒሻል ፌዙ ግን ሲጠናቀቅ የሚገኘው ገቢ በአመት የሚገኘው ገቢ በሁለት መልኩ ይሆናል። አንደኛ ኤሮኖቲካል ሬቨኑ ይባላል። ኤሮኖቲካል ሬቨኑ ማለት ወደ 45% የሚሆነው ገቢ የሚገኘው ከዛ ነው። ወደ 540 ሚሊዮን የሚሆነው በአመት የሚገኘው ከኤሮኖቲካል ሬቨኑ። ኤሮኖቲካል ሬቨኑ ማለት ነው ቢሾፍቱ ኤርፖርት ላይ መጥቶ የሚያርፍ ማንኛውም ኢንተርናሽናል አውሮፕላን ይከፍላል። ለምሳሌ ቦይንግ 777-300 ER የተባለው አውሮፕላን በሚያርፍበት ጊዜ $2,500 ይከፍላል። ሁሉም ፓሴንጀሮች 60 ሚሊዮን ፓሴንጀር በአመት ይመጣል ብያቸዋለሁ። በአመት 110 ሚሊዮን ፓሴንጀር ያስተናግዳል ብያቸዋለሁ። እያንዳንዱ $25-40 ሰርቪስ ቻርጅ ሊከፍል ይችላል። 270 የሚሆኑ ኤርክራፍቶችን ፓርክ ማድረግ ይችላል ብያቸዋለሁ። ወደ $300 በሰዓት ያስከፍላል እያንዳንዳቸው። ነን
ኤሮኖቲካል ሬቨኑ የሚባለው 55% ይሆናል ሬቨኑ ወይም ደግሞ ወደ $660 ሚሊዮን አካባቢ ይሆናል። እሱ ደግሞ የዲዩቲ ፍሪ የሚሆነው ዲዩቲ ፍሪ ሪቴል ግብይት ላይ የሚገኙ የተለያዩ ገቢዎች የፉድ ኤንድ ቢቨሬጅ የምግብና መጠጥ 350 ገስትሩም ያለው ሆቴል አለው ብያቸዋለሁ። ወደ 8000 የሚሆን የመኪና ማቆሚያ ፓርኪንግ አለው። እያንዳንዱ ይከፍላል። በመቶ የሚቆጠሩ ኤልኢዲ ቢልቦርዶች አሉ ለማስታወቂያ የሚሆን ማለት ከነዚህ ሁሉ ገንዘብ ይሰበስባል። ከፓሴንጀሮች ከእያንዳንዳቸው ገንዘብ ይሰበስባል ማለት ቢሾፍቱ ኤርፖርት ማለት ይሄ ፕሮጀክት እጅግ በጣም ግዙፍ ነው ለማለት ነው ባጭሩ። ኦኬ እኔ የገባኝ ባወቅኩት እዚህም እዛም ስለ ኢትዮጵያ ማውራት አትችሉ። ያሳዝናል። ስለ ኢትዮጵያ ስለሚደረግ ፕሮጀክት ማውራት አትችሉ፣ ምክንያቱም ዳታ ማግኘት አትችሉ። እኔ እዚህ ቤቴ ቁጭ ብዬ አትላንታ ስለሚደረገው ነገር በቀላሉ ማወቅ ይችላል። ሀገሬ ውስጥ ስለሚደረግ ነገር ግን ማወቅ በጣም ከባድ ነው። ምክንያቱም ኢንተርኔት ውስጥ ገብታችሁ የኢትዮጵያ አየር መንገድ ውስጥ ብትገቡ ዜና ነው ያለው። ኢንተርናሽናል ቢሾፍቱ ኢንተርናሽናል ፕሮጀክት ተመረቀ፣ ይሄን ዜና 2 መስመር 3 መስመር ነው፣ ዲቴይል የሚባል ነገር የለም። ስለዚህ እዚህም እዛም ያገኘሁትን በተለያየ መንገድ ያጠናቀርኩትን ነገር ነው ያወራኋችሁ ማለት ነው። የተወሰኑ ስህተቶች ሊኖሩ ይችላሉ፣ ግን ስህተቱ ፕላስ ኦር ማይነስ የተወሰነ ማርጅን ነው የምሳሳተው እንጂ በፍጹም ስህተት አይኖረውም ያወራኋችሁ ነገር ማለት ነው። ይህን ይመስላል ወዳጆቼ፣ በጣም ነው የማመሰግነው። እስካሁን ድረስ ከቆያችሁ ከልብ ነው የማመሰግነው። እስካሁን ድረስ መቆየታችሁን ለማወቅ 500 በልና ኮሜንት አድርጉልኝ። ይህንን ቻነል ሰብስክራይብ አድርጉ። አዲስ ቤተሰብ ከሆናችሁ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። በሚቀጥለው ቪዲዮ እንገናኛለን። እስከዛው ድረስ ቻው።